ከመጣን እንደማለት ፍቅር ብዙ ማለት አይጠበቅሽ። እኛ ልንወጣ ባልኩትን ለማለት ነበር የመጣ ነው። ቤዛ ባሉ ሴት ነው ያለ። ለምን ፈልግሽ? ባልኩትን ለምን ፈልግሽ? አለ ስለ ቤዛ ጉዳይ ለማለት ነበር። ስለ እኔ ደግሞ ምን ልትለው? ቤታችሁ ባለጣ በዳሪነት እንደተያዘ ነግረሽናል አይደለ? ስለዚህ እርዳታ ከመስጠታችን በፊት እውነቱን ውሸት እሱን ጠይቀን ማረጋገጥ ነው። አንቺ የሸኔ እርዳታ መስጠት ቆይ ልጅ ግላፍተር የሙከሽ ምን ችግር አለው? ደግሞ ይሄ እንደዛ የሚያስብል ነገር አይደለም። እውነቱን እናጠራለን፣ ከዛ ችግርሽ ይፈታልሻል ማለት ነው። አይደል አንቺ ለምን ፈለግሻል? አይደል ውጪ ሰው እየፈለጋት ነው። የት ነች? ምን ማን ነው እየፈለጋት ያለው? እዚህ እንደሆነች ነግረሽዋል? እንግዲህ ሰዎችዬ አደይ ድራማ እንዳያችሁት ነው። እናትየዋ ደውላ ነግራታለች። አባትየው የአደይ አባት ያለችበትን ቦታ አጣርቶ እንደደረሰ እና ፍለጋ ወደ እሷ እንደመጣ ስትነግራት ነበር። ዴቭ ምን ሆነች ነው ሲላት ነግራዋለች። ከዛን ከዚህ ቤት መውጣት አለብኝ፣ ምራቅ አለብኝ፣ ለተወሰነ ጊዜ እነ ኤላ ጋር ሂጂ ሲላት ነበር። ዴቭም ከዛን ተስማምታ እነ ኤላ ጋር ነው ያደረችው። እንግዲህ ማለዳ ላይ ሁሉም ሰብሰብ ብለዋል። ወደ ናኦል ቤት ሊሄዱ ነው። ናኦልን ለመጠየቅ ፍቅር አልሄድም ብላለች። ያው ቤዛና ዴቭ ከዛን ሊዱ፣ ከዛኛው ቤት ደግሞ አደይ፣ ኤላ እና ለሊ ሄደው ሊጠይቁት ተስማምተዋል። እንግዲህ ሰዎች እንዳያችሁት ነው። ኪንጎ እና ዳይመንድ ሲከራከሩ ነበር። ዳይመንድ እንሂድ ሲለው ናኦል ጋር ኪንጎ አልሄድም አለ። ከዛም በኋላ አደይን ሲያይ ሲመጡ በቃ እኔም እሄዳለሁ ምናምን አይነት ነገር ሲል ዳይመንድ ሲያቀሳስረው ነበር እና አደይ ደግሞ ዳይመንድ ስታወራው ነበር ስለ አባቴ ካንተ ውጪ ለሌላ አልነገርኩም፣ ለማን ተናግራል ሲለው ለኪንጎ ነው፣ ለሌላ ለማንም አልተናገርኩም ብሎ ሲነግራት ነበር። ከዛ ዳይመንድ ኪንጎን ሲያፋጥጠው ነበር። ለሌላ ሰው ነግራል ወይስ አልተናገርክም ብሎ ሲያፋጥጠው ነበር። እኔ ለማንም አልተናገርኩም ብሎታል። አደይ እንግዲህ ስሞቷል። እናትየዋ እያቀረበች ነበር። ባርኮት ከኋላዋ መጥቶ አስቆሟታል። ከዛን ሲያወራት ነበር እንደተበደለች አርጋ ነገሮችን ስታወራ ስታንሳሳ ነበር። ያው ባርኮትን እነ ዴቭ እነ አደይ ላይ እነ ሊዱ ላይ እና ቤዛ ላይ ልታስነሳ እያሰበች እያቀረችና እያሴረች ነው። ይሳካላታል ወይስ አይሳካላትም የሚለውን አብረን እናየዋለን። እንግዲህ ሰዎች የኪንጎ ቤት ሁሉም ተሰብስበው ሄደው ነበር። ነገር ግን ያው ዴቭና ኪንጎ ትንሽ ተደባብረዋል በጣም እና ወዲያው ነው ኪንጎ ዘሎ የወጣውን ያልመጣም ስለ ነበር ምናምን ነገር ብሉት በአደይ ጉዳይ ትንሽ ተነጋግረው ከዛም በኋላ ወጥተዋል። እንግዲህ ሁሉም ሲመለሱ ደግሞ ናኦል ከሊዱ ጋር ቆሞ ሲያወራ አደይ የሆነ ነገር በመካከላቸው አለ ስትለው ነበር ዴቭን እና ዴቭ ጠርቷት ከዚህ ልጅ ጋር ያለሽ ግንኙነት በቅጡ ይሁን፣ ከዚህ ልጅ ጋር እንድትገናኝም አልፈልግም ሲላት ነበር። ከዛን ተሰብስበው ወደ ቤት ሲገቡ እንግዲህ ፍቅር ስትጫው ነበር አደይ ላይ እና ሊዱ መታ አንገቷን ይዛት ልጅቷን ምን አርጊ ነው የምትያት? ካሁን በኋላ ስነ ስርዓትሽን ያዢ፣ አለበለዚያ እያንዳንዱ ጉድሽን ለባርኪ ነው መዘከዝክልሽ ብላ ስታስፈራራት ነበር። ያው ፍቅርም ቀላል ሰው አይደለችም። አንቺ ጀምሪ፣ ከዛም በኋላ ማን እንደሚያሸንፍ እናያለን፣ እኔ እሰራልሻለሁ ስትላት ነበር። እንግዲህ ሰዎች የሴቶቹ ሊጨርሱ ምንም አልቀረም። መጨረሻ ላይ ሊዱ አደይን ስትጠራት ነበር። ከውጪ ሰው እየፈለገች ነው ብላታለች። ማን የመጣው? እስቲ ግምታችሁን አስቀምጡልኝ።